አንተ ሳትማር ማስረጃ ለኔ ተው። እኔ ካንተ በላይ አውቃለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። እሺ በቃ ክፈትና አሳየኝ እኮ ተስማማን እኮ ላሳይህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና እሺ አዳም ስለ እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና በስድብ እኮ ነው የምትሰበው። ተረጋጋሽ። እሺ ማን ነበር ዘሚካኤል ነው ስምህ? ኒውተራንሳው ክፈትና አሳየን ወዳጅ። ዝም ብለህ አንብብ መጽሐፉን። ክፈትና አሳየን ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳይያስ ከትንቢተ ሚክያስ ዘሚካኤል አይደል? አዎ ክፈትና አሳየን። አዎ አንድ እነሱም ጋሽ ከነብያቶች መጽሐፍ ነው የሚፈልገው። እነዚህ ነብያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደል? ስለምን እያወራሁ ያለው ወዳጄ? አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከመሐመድ በፊት የሰበከ አንድ ነብይ ስጠኝ ነው እያልኩ ያለው። ቆይ አንዴ እነዚህ ነብያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን። በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራን ያለው ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ ከእንዲህ አይነት ደናቁርት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮ ይችላቸው ነበር። እሺ አንዴ አዳም አንዴ እነዚህ ነብያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ላስመርጠው ወዳጄ ሰማኛ። እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነብያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን። ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ አለ። እኔ ደግሞ እየጠየኩ ያለሁት ስለ ነብያቶቹ ነው። ገብቶሃል አይደለ? ሌላው ስለ ሌላው ሀገርና ኢትዮጵያ አይደለም። ተጋበል ስለምጨርስ አሁን የጠቀስካቸው ነብያቶች ያስተምሩ ጊዜ በምን ቋንቋ ነበር ያስተማሩት እና መጽሐፋቸው የተጻፈው? ግልጽ ጥያቄ ነው። ወደዛ ሌላ በኋላ ይኸውልህ አብዛኞች ነቢያት ከነ ሙሴ ጀምሮ ብትል በብዛት አይሁዳውያን ሮማውያን ስለሆኑ እኔ እየነገርኩ ያለው አንተ በግሪክ ልትሄድ ነው፣ በዕብራይስጥም ልትሄድ ነው። እኛ ግን የተቀበልኛ የኢትዮጵያውያን የምንማርበት የኛ መጽሐፍ ቅዱሳችን ሌሎቹም የኛ መጽሐፍ ቅዱሳችን ነው። ግን እንደኛ ሀገር ቋንቋችንን የምንማረው በአማርኛና በግዕዝ አማርኛና እነሱ በምንም ቋንቋ አሉ። ግን በምንም ቋንቋ ቢሆን ለኛ የተተረጎመልን ቋንቋችን ኢትዮጵያዊ ቋንቋችን ስላለ ከዛ ውስጥ እስልምና ሃይማኖትን የሰበኩ ነብይ ይሄው እስልምና እንዲህ ብሎ ሰበከ፣ ይሄው ማስረጃ እስላም የሚባል ሃይማኖት ነበረ ብለህ አንተ እስላም የሚባል ሃይማኖት ነበር ስላልኩ ነው። ይሄንን ማስረጃ ከቁርአን ሳይሆን ከመጽሐፍ ቅዱሳችንን አሳየን። ከነቢያት አንድ ነብይ ይለውን አይደለም። ተመልከት፣ ነብይ ብሎ ከጠቀሰ በኋላ ግን የነብያቶችን አስተምህሮ አይፈልግም። ታዲያ ምንድነው የኢትዮጵያ ላይ የተተረጎመልኝ? ወዳጄ እየጠየኩ ያለው ገባክ አልገባክም? ግልጽ አልሆነልህም? እኔ እያልኩ ያለው ይኸውልህ ነቢያት ሃይማኖት ነው እስልምና እያልክ ነው። ስለዚህ የትኛው ነብይ ነው ከመሐመድ ውጪ ያለው የነበሩ ነቢያት የትኞች ነቢያት ናቸው እስልምና ነው የሰበኩ? ከመሐመድ በፊት ነው ከተከታዮች ሐዋርያት ነበሩ። መሐመድ ከ610 ዓመት በኋላ ነው የመጣው። ኢየሱስ ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብንም? እስኪ እንደው አንተ እንደ ንጹህ አይምሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩ እኮ ነው። አንተ ሚውት አታርጋ። እየነገርኩ እኮ ነው። አንተ ነቢያት አስተማሩ ቃል ከነቢያቱ በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። አንዴ ታግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር?
ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወዷቸውን እኔ ማስረጃ ላይ ነው የናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለው ታቻ። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም አለ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ ጥያቄ አለ ወገናችን? አዎ ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እዛም እሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፍቃድ ከሆነ ብትቀበለኝ። እሺ ጥያቄ ምንድን ነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዛ ደግሞ ቀጥሎ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ Subhanahu Wa Ta'ala ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዛ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱ መንፈሳዊ ህይወት ይቀጥላል። በዚያ አላህ Subhanahu Wa Ta'ala ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቻል። የትኛው ይበልጣል ታዲያ ከተባለ እንደ ሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ካለ በኋላ ورضوان من الله أكبر ይላል። እነዚያን ያመኑትንና መልካም የሚሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ ትልቁ ጸጋ በዛኛው ዓለም የሚገኘው ጸጋ ምንድነው? ከአላህ ጋር የምናገኘው ውዴታው ነው። መጎናጸፍ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يوم مسكان الله بجنة الله ما مسكن የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባል እያሉ ይኖራሉ እያሉ ይናገራል። ሱብሃነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው። ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ
የምድራዊ ሰው ደካማ አፈጣጠር ነች ያለችው። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ እቱነ ዲራዕን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረ እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች يدخل أهل الجنة الجنة وهم أبناء 33 على النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት ሲገቡ 33 ዓመት እድሜ ሆነው ይገባሉ። አይጨምርም እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኛ ጀማ? አስቡት። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኛ ጀማ? ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አህሉል ጀና ያእኩሉን ወየሽረቡን ወላ የቡሉን ወላ የተገወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ። አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይንም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚነል ዐሰል ወአንቃ ሚነል ሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉንጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ የሚል ጠረን በአንዴ በላብ ያለባቸዋል። በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሐይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥቶ ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። አያችሁ አይደለ? ይህ ማለት ግን አሃ መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው መመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩትም። በእርሳቸው ላይ የተከተፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግሯል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት ፊታቸው። መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሁረል ዐይን اطلعت على اهل الارض لاضاءت ما بين السماء والارض አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ትሄዱት። ታቻላ አይደል? የምድር ሰው እስከተባለ እዚያች የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ ብትሆን
እና ይህ ከጠቀስከው ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት። በፍጹም ከምድር ላይ አይደለም አመሰግናለሁ ማለት ነው ብሎ የፈታልህ ማን ነው? መጀመሪያ መጽሐፍ ቅዱስ የቱ ጋር? ይኸው ምዕራፍ 10 ቁጥር 30 እኔና አብ እኩል ነን ይላል። አዎ አንድ ነን ማለት እንግዲህ አሁን ለምሳሌ የሆነ ነገር አመጣ። ቆይ ልንገርህ። አንድ ምን ልበል በምን አሁን ሙስሊሞች በምን እንደሚገባቸው አንድ ፍየልና ሌላ ፍየል ይዤ መጣሁ። ሁለቱ አንድ ናቸው ብልህ ምን ማለት ነው? እኩል ናቸው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው። ምንድን ናቸው ብልህ? አዎ ይሄም ፍየል ያም ፍየል ትላለህ። እኩል ናቸው ማለት ግን አይደለም። በቃ ስለዚህ ሊሆን ይችላል ብሎ አዳምጠህ ወረድ ብሎ ኢየሱስ ክርስቶስ አብ ከእኔ ይበልጣል ነው አይደለም። አብም መለኮት ነው፣ ኢየሱስም መለኮት ነው። ይሄን ነው አምላክ ነው። ይበልጠኛል አይበልጥም። አምላክ ነው። አብም አምላክ ነው። እንዴት አምላክ ለአምላክ ይበላለጣል? አንተ ስታስብ አምላክ ለአምላክ ይበላለጣል? አዎ ይበላለጣሉ። እንደሚበላለጡ ላሳየህ። ምን አይነት አትርጉም ነው? ላሳየህ እንደሚበላለጡ። አምላክ ለአምላክ አይበላለጥም። እሺ ላሳየህ። እንግዳው ሰው ከሰው ነው የሚበላለጠው። በፈጣሪ አዳም ኢየሱስ ቃል በቃል ማስረጃ እየሰጠው ነው። ከእኔ አብ ይበልጣል አለ። በቃ አየህ አይደለ? ይበላለጣሉ። ነገርኩህ። አትሰማም እንደ አንተ? እኔና አብ አንድ ነን አለ። ሁሉ ነገራችን አንድ ነን አለ። ምን ትለዋለህ? በቃ ሁሉ ነገራችን አንድ ነው ያለው። ይኸው አይልም እንደሱ አንድ ነን፣ ሁሉ አንድ ነን። ይኸውልህ እንዴት ነው ያለው መሰለህ? ይኸውልህ ምን አለ መሰለህ? ልጆቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም ካለ በኋላ ከእጄ መዳፍ ማንም አይነጥቃቸውም አለ። ከዛም በኋላ አብ ከእኔ ይበልጣል፣ ከአባቴም እጅ ማንም አይነጥቃቸውም ብሎ ካለ በኋላ እኔና አብ አንድ ነን አለ። አዎ አየህ አይደለ? ወላሂ ጥሩ ነገር ነው ያነሳው። አውዱ በቃ ይሄን ነው የሚያስረዳው። ከእኔ ማንም አይነጥቃቸውም አለ። ቀጥሎ ምን አለ? ከእኔ ማንም አይነጥቃቸውም አለ ኢየሱስ ክርስቶስ። ቀጥሎ ምን አለ? ከአንተም ማንም አይነጥቃቸውም አለ። አንድነታቸው በምንድን ነው ከተባለ ሐዋርያትን በመጠበቅ ረገድ ነው። ክርስቶስ በምን ይጠብቃቸዋል ከተባለ በትምህርቱ ይጠብቃቸዋል። ያን ትምህርት አምነው ስለተከተሉ እነዚህ ሰዎች አብ በምን ይጠብቃቸዋል? ላይ ባወረደው ትምህርት ይጠብቃቸዋል። ስለዚህ በመጠበቅ ረገድ ማን ያስተማራቸው? አዳም ጥረጋ እኮ ከክርስቶስ ነው የተማሩት። ኢየሱስን ማን ያስተማረው? ማንም አምላኩን ያስተማረው ራሱ አምላክ ነው። አምላኩን ያስተማረው አብን ራሱ አምላክ ነው። አብን ያስተማረው ራሱ አምላክ ነው። ውሸት እሱ አልፋና ኦሜጋ ያለውና የነበረው የሚመጣው አምላክ አልፋና ኦሜጋ እሱ ነው። አብን ያስተማረው ላሳየህ ወይ ማስረጃ እያልኩ ነው። እንዴት አምላክን ያስተምረዋል? ምን አይነት ትምህርት ነው ይዘህ የምትመጣው አንተ? አምላክን ያስተምረዋል? ይሄም አምላክ ያማ አምላክ እንዴት ማንን ነው የሚያስተምረው? በቃ አሁን እንዳስተማረው ላሳየህ። እሺ ኡስታዝ እሱ ሰላም አለይኩም እኮ የነበረ እኔ ልክፈትልህ መረጃውን። ኡስታዝ አንተ ቀጥል፣ ንገረኝ መረጃውን። ከጥንት ከዘላለም እኮ የነበረ እኮ ነው ይሄ አምላክ። በቃ እንድትረዱ ነው እኛም የምንፈልገው። አምላክን ሊያስተምረው አይችልም። ትክክለኛ የንጹህ ሰው ንግግር ነው። ስለዚህ ክርስቶስ አስተማሪ ካለው ሊሆን አይችልም ማለት ነው አይደለ? ምክንያቱም አስተማሪ አምላክ ነው እንጂ ተረጋጋቀስ ማንም አላስተማረው። በቃ እንግዳውንስ እንዳስተማረው አሁን እናሳየህ። እሺ ማንም አላስተማረው። ኡስታዝ እሱ ንገረኝ፣ እኔ ልክፈትልህ ኡስታዝ። እሺ አንዴ ስልክ ላምጣው። እያስተማረው አካል እንዳለ እናሳየህ ነው። እሺ ንግግሩ ትክክል ነው። ገብታችኋል አይደለ? አምላክን ሊያስተምረው አይችልም። ምክንያቱም ለምን እንደው ታውቃላችሁ? መለኮታዊ ባህሪ ያለው ከተባለ ኢየሱስ ክርስቶስ ከማንም ትምህርትን አይጠብቅም፣ ከአብም ከመንፈስ ቅዱስም በሶስቱም ዘንድ ያለው እውቀት አንድ ነውና፣ እውቀት ደግሞ መለኮታዊ ባህሪ ነው።
ነገር ግን በመካከላቸው እሱ ራሱ መለኮት ነው። ተረጋጋ፣ ቀስ በል እንዳልሆነ ለታይህ ነው። አስተማሪ ካለ አምላክ አይደለም ብለኸኛል አይደል? አምጣ ማስረጃ እናሳየው። አምላክ አይደለም ስትል ማስረጃ አንተ የምታመጣልኝ እሱን ነው። አብሽር፣ አሳየው። እኔ ደግሞ አምላክነቱ ሚሊዮን ማስረጃ አመጣልሃለሁ። አብሽር፣ ችግር የለም። እሺ ዮሐንስ ወንጌል 7:16 አወጣልህ አንድ ጊዜ። ያውና ምን አለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም አለ። ያሰላ ትምህርቱ ከማን ነው? እና ምን ትምህርቱ ከማን ነው? እና ይሄ አምላክ ሰው መሆኑን ያስረዳል። ይሄ አምላክ አለመሆኑን ያስረዳል። እና ቅድም ምንድን ነው ያልከው? ትምህርት ከማንም አይጠብቅም ብለኸኛል። ይሄ አምላክ አለመሆኑን ያስረዳል ወይ ነው ጥያቄው? ይደግፋል፣ አንተ ይደግፋል። ያውና ትምህርቱን ክርስቶስ ከራሱ ሳይሆን የላከው አምላኩ ነው የሰጠው እንጂ በራሱ አይደለም እያልኩ ነው። እና አስተማረው የሚላል እዚህ። ያው ሌላው ጨምርሻለሁ፣ ችግር የለውም። ያስተማረው አምላኩ ነው። ያውና እንደሆነ ተናገረ። ይሄ የሚለው አንዴ ተረጋጋ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ጨምርበት። በጣም ታሳዝናላችሁ። አተረጓጎሙን ለኛ ስጠን። አንተ ቁርአኑን ፍታው፣ ይሄኛውን ለኛ ስጠን። የኛ መጽሐፍ ስለሆነ አተረጓጎሙን እናውቀዋለን። አንብቦሽ ይሄ የሚገልጸው ከአብ ዘንድ መምጣቱን ነው የሚያስረዳው እንጂ ከአብ ትምህርት ቤት ገብቶ እንደገና ሊያስተምር መጣ አይልም፣ አይገልጥም። እዚህ አንብብ፣ ያውና ሰጠን። አንብብና ከዚያ በኋላ ነው የሚተረጎመው። አንብብ እንጂ አነበብከው? ምን ይላል? ምንድን ነው የማነበው? እኮ ስለ አብርሃም ነው የሚያወራው እኮ። ምንድን ነው የሚለው? አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አለ እና ለምንድን ነው እንደዚህ ያላቸው? ለምንድን ነው ሊገሉት? እኮ ድንጋይ ይዘው ከበውት እኮ ነው። አዳምጥ አንድ ጊዜ ቆይ። ነገር ግን አሁን ከእግዚአብሔር የሰማሁትን ጠይቀኸኛል፣ ልመልሳ ጠይቀኸኛል። በፈጣሪ ቀስ በጥያቄ ብቻህን እኮ ነው አንተ የምታወራው። ጠየቀኝ ላውራ። መቼ ጠየቅኩ? ጥቅሱን አንብብ አልኩህ፣ አነበብክ አይደለ? በሱ ላይ ልጠይቅህ እኮ ላብራራዋ። ጥቅሱ ምን እንደሚል ላብራራ። መጀመሪያ አዳምጠኝ። መጀመሪያ ኢየሱስ አውዱ ውጪ ነው የምትተረጉሙ። አልተረጎምኩም። ጥያቄ ልትጠየቅ ነበር። ኢየሱስ ክርስቶስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ኢየሱስ ክርስቶስ ከእግዚአብሔር እና ተረጋጋ፣ ቀስ በል ልጠይቅህ ነው። እና ገና ላይ ቀስ በል እኛና ምንድን ኢየሱስ ክርስቶስ ማን ሰምቶ ነው የሚናገረው? እሱስ ምንድን ነው የሚለውን እዚህ ጋር ይመልስልናል። ኢየሱስ ክርስቶስ ከማን ሰምቶ ነው የሚናገረው? ማን ይላል? አንተ መልሰው። በቃ ዝም በል ብለኸኛል እኮ። አንተ መልሰው። አንተ ነው ያመጣው። አንተ መልሰው። ማን ነው እዚህ ጋር ለኢየሱስ ክርስቶስ የሚያስተምረው? እኮ ራስህ አይደለ ያመጣው? ጥቅሱን አብራራ። አትመልስም? ጥያቄ ጠይቁኛል ከመስሎኝ አብራራው። አትመልስም? እዚህ ላይ የሚናገረው ነገርኩህ። ሊደበድቡት ስለመጡ ከአብ መምጣቱን ከአብ ሰብቶ መምጣቱን አንተ ራስህን ከእግዚአብሔር ጋር ታወዳድራለህ፣ ታስተካክላለህ ብለው ሊገሉት ሲመጡ እኔ ከአብ ሰምቼ ነው የመጣሁት ብሎ አለ እንጂ አብ አስተምሮኝ መጣሁ፣ አብ ያስተማረኝን ለእናንተ አስተማርኳችሁ ይላል። አሁን እዚህ ላይ በቃ እሺ፣ እሱን ቃል በቃል ነሳል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 አሁን አንብበውና
አብ አስተማረኝ ያለበትን ቃል ነው ፈልገው ብሏል። ያው እናስከራም ድምፅ ከፍ አድርገህ አንብበው አንብበው ራስህ ያመጣውን ራስህ ማስረጃ ይሆነኛል ብለህ ያመጣውን ራስህ አንብበው። ያውና ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም አስተማረኝ ይላል። ኢየሱስ ክርስቶስ አባቴ አስተማረኝ ብሎ ለላላ አስተማረኝ ሲል ነበር አይደለ? ያው አባቴ አስተማረኝ አለ ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? ያው መጽሐፉ ላይ ኢየሱስ አስተማረኝ ይላል ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? በምድር ላይ ያለ ነው በሰማይ ያለ? እሱም በኋላ እናወራለን። ግን አስተምሮኛል የሚለውን ቃል ከተወለደ በፊት ነው ከተወለደ በኋላ ያስተማረው? ትምህርት ቤት ከፍቶ ነው ያስተማረው ምድር ላይ? መሰለቅ ጀምራ ያሽታ አይደለ? ይሄ አንዲ ናቸው ክርስቲያኖች። አስተማረኝ የሚለው የቱ ጋ ነው ጓለ ልክ ሲያይ ጊዜ ትምህርት ቤት ከፍቶ ነው ወይ ያስተማረው? አላህ ይመስገን። እሺ ቡርቴ ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለነሽ። ደህና ነሽ?